ቆላስይስ መጽሐፍን እያጠናው የእግዚአብሔር አንድ ምክር ለገሰኝ፣ አንድ ምክር ሰጠኝ፣ ለእናንተም ይሆናል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ሲመክር ደስ የሚል ነገር ነው። ፊውቸርህን ስለሚያይ፣ ፊትህን ስለሚያይ፣ የሚመጣብህን ነገር ስለሚመለከት ነው። ብዙዎች የሚጥሉትን ነገር እግዚአብሔር እንዳይጥሉ ቀድሞ ይናገራል። እስቲ እንመልከት፣ እስቲ እንግባባ በኢየሱስ ክርስቶስ ስም። እንደዚህ ይላል የቆላስይስ መጽሐፍ 4 ክፍሎች አሉት። በአራተኛው ክፍል ወደ መጨረሻ ላይ አካባቢ ፖል ሰላምታ እየሰጠ ነው፣ ቻው እያለ ነው። ጸልዩልኝ፣ የቃል ደጅ እንዲከፍትልኝ፣ ቃሉን ማብራራበት የምችልበትን ኃይል እንዳገኝ፣ እንደዛ እየተናገረ ወደ መጨረሻ ወደ መዝጊያው አካባቢ ላይ አንድ ሰው ትዝ ይለውና ፖል ይናገራል። አንድ ሰው ያስታውስና ፖል ይናገራል። እስቲ ምን ይሏል እንመልከት። ቁጥር 17 18 መዝጊያው ነው። ቁጥር 17 እንደዚህ ይላል፣ ለአግሪጶም በጌታ የተቀበልከውን አገልግሎት ከፍጻሜ ለማድረስ ተጠንቀቅ በሉልኝ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። የተቀበልነው አገልግሎት ካለ ጥንቃቄ ያስፈልገዋል፣ እንዳትጥል እያለ ነው። ምን ተቀብለናል? በምን እያገለገልን ነው? ቤተክርስቲያን ላናገለግል እንችላለን፣ ግን ትዳራችን ራሱ እኮ አገልግሎት ነው። ልጆቻችን ራሱ አገልግሎት ነው። እኛ ውጪ የፈለግነውን እየበላን እቤት ስንመጣ ሰንቺብ ስንስጣቸው እኔ ስላየው ነው ባይኔ እንደዚህ የምላችሁ። ጥንቃቄ ይፈልጋል። ልጆች የእግዚአብሔር ስጦታ ናቸው። አሁን የመንፈስ ቅዱስ ስጦታ፣ የጸጋ ስጦታ እንደምን ልጆች የእግዚአብሔር ስጦታ ናቸው። ትዳር የእግዚአብሔር ስጦታ ነው። ምንም ይስጠን ምንም ሱቅ ጸልየን እግዚአብሔር የሰጠን ከሆነ ጥንቃቄ ይፈልጋል። ምን አደረከው የሚል አለ። የሚያስጥል ብዙ አለ። እግዚአብሔር ሊሰራ ያሰበው በዛ እግዚአብሔር በሰጠን ነገር ራሱን ሊገልጥ ልጁን ኢየሱስ ክርስቶስ ሊያሳይ ይፈልጋል። ግን እንዳትጥል ተጠንቀቅ። ለአግሪጶ ንገሩልኝ እባካችሁ። በቆላስይስ ያላችሁ ሽማግሌዎች፣ በቆላስይስ ያላችሁ ይህንን ደብዳቤ ይዛችሁ የምትሄዱ ካነበባችሁ በኋላ ንገሩልኝ ለአግሪጶ፣ እንደዚህ በሉልኝ፣ ፍጻሜ ለማድረስ የተቀበልከውን አገልግሎት ከፍጻሜ ለማድረስ ተጠንቀቅ። ይህ የተሰጠ አገልግሎት ሽማግሌዎች አይደሉም የሰጡት፣ እግዚአብሔር ነው የሰጠህ። እጃችን ያለ ነገር እግዚአብሔር ነው የሰጠን። ምንም ይስጠን፣ በምንም እናገልግል። የኛ ያልነበረ እጃችን የገባ ነገር ካለ የእግዚአብሔር ስለሆነ እንዳንጥለው ጥንቃቄ ይፈልጋል። በምንም እናገልግል፣ በምንም ሁኔታ ያንን ሊያስጥል የሚፈልግ ግን እንዳለ እንዳንረሳ። ብዙዎች የሚነሱበት፣ ብዙዎች የሚፈወሱበት የኢየሱስ ክርስቶስ የሚታይ መልክ ስለሆነ ያንን መልክ ለማጥፋት ከመጀመሪያው ጀምሮ የማይተኛ አጋንንት አለ። ደግሞም ቅዱሱ ቃል ተባርካችኋል እንደሚል ጥንቃቄም ይነግረናል። ሆናችኋል እንደሚልንም መጠንቀቅ። የምናገለግል ማገልገል ስል መድረክ ብቻ አይደለም፣ ህይወታችን ራሱ አገልግሎት ነው። በተሰማራንበት ስፍራ ሁሉ ጥንቃቄ ይፈልጋል። በዮሐንስ ራእይ ላይ አንድ ክፍል እናንብብና ልጨርስ። ፊላደልፊያ ቤተክርስቲያን ከሰባቱ ቤተክርስቲያን ሁለቱ ያልተነቀፉ ናቸው። አንዷ ፊላደልፊያ ነች። እንደዚህ ይላታል፣ ለፊላደልፊያ ይመክራታል። ነቀፌታ ባይኖርባትም እንደዚህ ይላታል፣ ቶሎ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለህን አጥብቀህ ያዝ። አጥብቆ መያዝ ምን ማለት ይሆን? አላልቶ መያዝና አጥብቆ መያዝ ይለያያል። ነገር ከእጅህ እንዳይወጣ ይለዋል ኢየሱስ ክርስቶስ ለፊላደልፊያ ቤተክርስቲያን። ሽማግሌን በለው መልአክን በለው ብቻ የሆነው ይሁን፣ አጥብቀህ ያዝ። አታላላው፣ የሚያስጥልህ ብዙ ነው። ነገሩ እንዳይሆን ይቺ ቤተክርስቲያን እንዳትጸና፣ እቺ ቤተክርስቲያን የኢየሱስ ክርስቶስን መልክ እንዲሸረሸር የሚያደርግ ብዙ ተጋድሎ አለባት። ብዙ የሚገፋት አለ፣ ብዙ ጨለማ፣ ብዙ አክሊልን የሚያስጥሉ በእኔ ዘንድ ስትመጣ ሽልማትን የሚያስጥሉ አሉ። ግን ዛሬ እየነገርኩ ነው ይላል። ዛሬ ኢየሱስ ክርስቶስ እየመከረን ነው። የሚያስጥል ብዙ አለና ተጠንቀቁ እያለን ነው። ስሙ ለዘላለም የተባረከ ይሁን። ዛሬ ኢየሱስ ክርስቶስ እየተናገረ ነው። በዚህ ጊዜ ብዙ አገልግሎቶች እየተጠው ነው። በአሜሪካ ሀገርማ ተጥሏል ማለት ይቻላል። በዩሮፕማ ጭራሽ በቃ ተድበስብሷል፣ ተጥሏል። የሚያስጥል ብዙ ነገር አለ። ዓለም አለ፣ ገንዘቡ አለ፣ ሴት አለ፣ ወንድ አለ፣ መጠጡ አለ፣ ሐሽሹ አለ፣ ምቾቱ አለ፣ ምግቡ ሁሉ ነገር አስጣይ ነው። መልካም እግር ኳሱ አለ። በቃ ራሱን ቀይሮ አጋንንት በተለያየ መልክ አለ። ግን እግዚአብሔር መጨረሻ ላይ ይጠይቀናል። አንተ በጎ ታማኝ ባሪያ ከሚባሉት ውስጥ ነህ ወይንስ አክሊልን ጣልክ ከምንባለው ውስጥ ነህ? ጎሽ ልጄ ከምንባለው ሽልማት አለ፣ ምንም ጥያቄ የለውም። የሚጠይቀን አለ፣ የሚጠይቀን አካል አለ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አክሊላችሁን አጥብቃችሁ ያዙ። እግዚአብሔር የሰጠንን ነገር አጥብቀን የምንይዝበት ይሆንልን። ይሄ ምክር በኢየሱስ ክርስቶስም ከኛ አይወሰድ። ሁል ጊዜ እግዚአብሔር እንደሚጠይቀን ማውጠንጠን
ማሰብ ስናገለግል በተሰጠን ነገር ሁሉ የእግዚአብሔር አደራ ነው፣ የእግዚአብሔር ኃላፊነት ነው እያልን ማገልገል ይሆንልን። የኛ ሳይሆን እንደፈለገን የምናደርገው ሲሆን እግዚአብሔር አለ፣ እግዚአብሔር ይጠይቃል፣ የእግዚአብሔር ኃላፊነት ነው፣ የእግዚአብሔር ሹመት ነው፣ እግዚአብሔር ከኔ ከጄ ይወስዷል እንድንል እግዚአብሔር ብርሃኑን ያብራልን። ከኛ ይሄ ቃል አይወሰድ። ሁል ጊዜ እግዚአብሔርን በመፍራት እናገልግል። ሁል ጊዜ እንደ ኢየሱስ ክርስቶስ በቃሉ ሚንቀጠቀጥ መንፈሱ የተሰበረ ሆነን በተሰጠን ኃላፊነት ሁሉ ኢየሱስ ክርስቶስን በመፍራት እግዚአብሔርን እናገልግለው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። አሜን።